ዛሬ በአዲስ አበባ ውስጥ በትክክል ቤት መግዛት እንፈልጋለን ካላችሁ እጅግ በጣም ወሳኝ ዘመናዊ ግራውንድ ፕላስ 250 ካሬ ሜትር ፎቅ በተጨማሪም የምትኖርበትም አሁን በወርም የተከራየና አፍርሳችሁ ብትገነቡትም የሚጠቅም በርካሽ ዋጋ በ150 ካሬ ሜትር ላይ ኤል ሸፕ ቤት ያለው ለሽያጭ የቀረቡ የዛሬዎቹ የቤት መረጃዎች ናቸው። እያንዳንዱን እንደሚከተለው አቅርብ ያለው አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ዛሬም እጅግ በጣም ቆንጆ ቤት በጥሩ ዋጋ ለሽያጭ ቀርቦ ይዤላችሁ መጥቻለሁ። ይህ የምታዩት ግቢ እንግዲህ እዚህ ላይ አነስተኛ ግሪን ኤሪያ ተዘጋጅቶለታል። እንዲሁም ግቢው ለመኪና ማቆሚያ 3 በቂ ነው። ከዛ ውጭ ግን ኮምፓውንድ ውስጥ ያለ አስተማማኝ 24 ሰዓት ጥበቃ በኤጀንሲ የሚከናወን ጥበቃ ነው ያለው። ይህን ቤት የምትፈልጉ እንግዲህ እጅግ በጣም ቆንጆ ቤት ነው። መታችሁ ብታዩትና ውስጥ ገብታችሁ ብትጎበኙት የተሻለ ነው። ይህ የምታዩት እንግዲህ አንደኛው መሬት ላይ የሚገኘው ትልቁ ሳሎን ነው። እንደምታዩት የፊኒሽንግ ሁኔታው እጅግ በጣም ገራሚ ልቅም ጽድት ተደርጎ የተሰራ ሲሆን የቤቱ ከፍታ እንዲሁም ጥሩ የመብራት ሲስተሞችና ጥሩ ፓርቲሽን ተጠቅሟል። ከዛ መቀጠል እዚህ ላይ የምታዩት ኦፕን ኪችን ነው። በጣም ቆንጆ ተደርጎ የተሰራ ነው። ከዚህ ከኦፕን ኪችኑ ጀርባ ደግሞ የእቃ ማጠቢያ፣ የስራ አጋዥ ወይም የሰራተኛ መኝታ ቤት እንዲሁም ትራዲሽናል ኪችንም በሚገባ በጥሩ ሁኔታ ተዘጋጅቶ ነው የሚገኘው። እዚህ ላይ ደግሞ ሻወር፣ ሽንት ቤት አለ እዚሁ ግራውንድ ላይ ማለት ነው። ደረጃው ስር በዚህ በቀኝ በኩል ደግሞ የእጅ መታጠቢያም እዚህ ላይ ቆንጆ ተደርጎ ተዘጋጅቷል። ብቻ ወሳኝ ቤት ፈላጊ ነን ካላችሁ እንግዲህ ግራውንድ ላይ በርካታ ነገሮችን ይዟል እጅግ በጣም በበቂ ሁኔታ። ከዛ ውጭ መብራት ቢጠፋ እንኳን ለጊዜው ቢቋረጥ ደረጃው ጥሩ አቀማመጥን ይዟል። የተፈጥሮ ብርሃን እንዲያይ ታስቦ ነው የተዘጋጀው። አሁን የምንገኘው አንደኛ ፎቅ ላይ ነው። አንደኛ ፎቅ ላይ እንግዲህ ይህ የምታዩት ሌላ ተጨማሪ ሳሎን ነው። ስፋቱ እንደምታዩት ቆንጆ ነው። እንግዲህ ሁለተኛ ሳሎን በዚህ መልኩ ሰፊ ሆኖ መገኘቱ የፓርቲሽን ችግር ስለሌለበትና ቤቱ ታስቦበት የተገነባ መሆኑን ይገልጻል ማለት ነው። ስለዚህ ይህ ቤት እንግዲህ አንደኛ ፎቅ ላይ ሌሎችንም መኝታ ክፍሎችን ይዞ የሚገኝ ነው። እዚህ ላይ ምናልባት እንደ መኝታ ቤት አገልግሎት መሆን የሚችል በጣም ሰፊ ትልቅ መኝታ ቤት የሚያክል ነው። እንግዲህ እንደ ማስተር ቤድሩም የሚያክል ስፋት ያለው ነው። ከዛ በመቀጠል እዚህ ላይ ደግሞ ሌላ አንድ መኝታ ቤት አለ። ይህ መኝታ ቤትም የራሱ የሆነ ቁም ሳጥን፣ ሻወር፣ ሽንት ቤት የተዘጋጀለት የተፈጥሮ ብርሃንም በሚገባ በጥሩ ሁኔታ ተዘጋጅቶለት ያለ ነው ማለት ነው። ከዚህ እንደወጣንም ሌሎች ክፍሎች አሉ። እዚህ በቀኝ በኩል የምታዩቸው ለሁለት መኝታ ቤቶች መታጠቢያ ክፍል የሚሆን ሲሆን አንደኛው መኝታ ቤት እንግዲህ እዚህ የራሱ የሆነ የውስጥ ሻወር፣ ሽንት ቤት፣ ቁም ሳጥንም የተዘጋጀለት ነው። ይህም ስለዚህ በአጠቃላይ እንግዲህ እዚህ አሁን ያያችሁት ሁለተኛ ፎቅ ላይ 3 መኝታ ቤት እንዲሁም አንድ ሰፊ ሳሎን ተደርጎ ተዘጋጅቷል። እንግዲህ በአጠቃላይ ቤቱ በጣም ቆንጆና በቂ የተባሉ የተለያዩ መኝታ ቤቶችን ይዞ ነው የሚገኘው ማለት ነው። መተላለፊያው፣ ኮሪደሩ፣ ሁሉም ነገር እጅግ በጣም አስተማማኝ ስፋት ያለው ደረጃውም በግራናይት የተሰራ ሲሆን ስፋቱም እጅግ በጣም በቂ ነው። ከዛ ወደ ሁለተኛ ፎቅ ነው የምንወጣው። ሁለተኛ ፎቅ እንደወጣን እንግዲህ ቆንጆ ቴራስ አለው። ከቴራሱ ቀጥሎ ደግሞ የምታዩት ይህ ትልቁ መኝታ ክፍል ነው ማለት ነው። እንግዲህ መኝታ ክፍሉ እዚህ ፊት ለፊት እንደምታዩት ጥሩ መናፈሻ በረንዳ አለው። ከዛ ውጭ የመኝታ ቤቱ ስፋት እጅግ በጣም ገራሚ ነው። እንግዲህ ይህን እናንተ መታችሁ ስታዩት የምታረጋግጡት ነው የሚሆነው። ከዛ ውጭ ነባር ፋይል ዲጂታል ካርታ ነው። ዶክመንቱ እጅግ በጣም ደስ የሚል ነው። ከዛ እንደገባን የምናገኘው ደግሞ መልበሻ ክፍሉ ነው። ከመልበሻ ክፍል አልፋችሁ የምታገኙት ይሄ ደግሞ ሻወር ቤቱ ነው። ገንዳ አሊያም ደግሞ ጃኮዚ እንዲገጠም ማድረግ ይቻላል። እሱ ደግሞ በእናንተ ምርጫ እንዲከናወን ስለተፈለገ እንጂ ሻጩ ሁሉም ነገር ማሟላት ይችላል። ስለዚህ እናንተ ጋር የሚጠበቀው መጦ ማየት ብቻ ነው። ዋጋው እጅግ በጣም የሌለ ቅናሽ ነው። እንግዲህ ከዚህ ከትልቁ መኝታ ቤት ቀጥሎም ይህ ቁም ሳጥን ያለው ቆንጆ መኝታ ክፍል ነው። ከዛ በመቀጠል እዚህ ላይ ለሁለት መኝታ ቤቶች የጋራ ሻወር ቤት ያለ ሲሆን አሁን ያልተከፈተልን በርም መታጠቢያ ክፍል ነው ማለት ነው። በአጠቃላይ 6 መኝታ ቤቶችን እስካሁን እዚህ ቤት ላይ ያየን ሲሆን ወደ 3ኛ ፎቅ መውጫ የሚመስለው ነገር ግን በዚሁ የሚያበቃ
እንደ መናፈሻ ሌላም ነገር ወደፊት እናንተ ማስተካከል የምትችሉት ሁኔታ ነው ያለው። ለማንኛውም ቆንጆ ቤት እጅግ በጣም ውጩና ውስጡ የማይገናኝ ውስጡ ስትገቡ ልዩ ሆኖ የሚታይ ቤት ነው። ስለዚህ ግቢው ለመኪና ማቆሚያ አካባቢው በጣም ለመኖሪያነት ተመራጭ የሆነ አያት አደባባይ ለሽያጭ ቀርቦ የሚገኝ ይህ 250 ካሬ ሜትር ዋጋው 50 ሚሊዮን ብር ነው። 50 ሚሊዮን ለእናንተ የምንነግራችሁ ጥሪው ነው። እንግዲህ ቆንጆ ድርድር አለው ብለን እናስባለን። እናንተ ብቻ መታችሁ ቤቱን መውደድ ነው። ከሻጩ ጋር ደግሞ ተገናኝታችሁ ማውራት ይጠበቅባችኋል ማለት ነው። ከዛ ውጭ ምናልባት እንግዲህ በሌሎች ዘንድ እየተባለ ያለው ቤቱ ማለት ነው በ55 ሚሊዮን ብር ነው። ነገር ግን በእኛ ከመጣችሁ በጥሩ ዋጋ ቤቱን ማግኘት ትችላላችሁ ማለት ነው። ታዲያ ይህን ቤት ለማየት ከፈለጋችሁ እንግዲህ ሌሎች አማራጭ ቤቶችን ማዘጋጀተን እንጠብቃችኋለን። እጅግ በጣም እስከዛሬ ያልታዩ የትም ተገንብተው እስከዛሬ ገበያ ላይ ያልወጡ የቤት አይነቶችም በጣም ሲበዛ ዘመናዊ ቤት እኛ ጋር ሰብሰብ አድርገን ይዘናል። መታችሁ እናንተ መምረጥ ብቻ ነው የሚጠበቅባችሁ። ከዛ በተጨማሪ ውድ ኢትዮጵያውያን እንግዲህ በየዕለቱ በየሰዓቱ በየቀናቱ የተለያዩ የቤት መረጃዎች እኛ ጋር ይደርሳሉ። ታዲያ እኛም ያለመድከም ያለመሰልቸት የተለያዩ የቤት መረጃዎችንም ለእናንተ እያቀረብ እንገኛለን። ዛሬ ግን ከዚህ የቤት መረጃ ጋር በተያያዘ ሌላ አንድ እጅግ በጣም እንግዲህ እናንተ ደስ የሚላችሁን የቤት አይነት መገንባት የምትችሉበት አንደኛ የሆነ ኮምፓውንድ ውስጥ የሚገኝ ቆንጆ ሳይት ላይ 150 ካሬ ሜትር ፎቅና ፎቅ መሃል ያለ አሁን ተከራይቶ የሚገኝ ኤል ሸፕ ቤት ያለው ነገር ግን ከመሬትም በታች የመሬት ዋጋ የሚያስብል ዋጋ ነው ለሽያጭ የቀረበበት። አያት 5 አካባቢ የሚገኝ ከአስፓልት 100 ሜትር በማይሞላ ርቀት ውስጥ የሚገኝ ነው። አቀማመጡ የጧት ፀሐይ የሆነ ሲሆን 150 ካሬ ሜትር በ14 ሚሊዮን ብር ኤል ሸፕ ቤት ያለው አያት አካባቢ አለ። ውድ አድማጭ ተመልካቾቻችን ቤት ገዥ ከሆናችሁ እባካችሁ ጥሩ ነገር አዘጋጅተንላችኋል። እየመጣችሁ ተመልከቱ። ነባር ፋይል ዲጂታል ካርታዎች በተለይ እነሱ ጋር የተሻለ ግብይት ብትፈጽሙ እንግዲህ ጥሩ ነው ብለን እናስባለን። ነገ ዛሬ ሳትሉ እሱንም መታችሁ እዩና ቀጥታ ከሻጩ ጋር ተገናኝታችሁ ቀለም እድሳት ብቻ አድርጋችሁ ብታከራዩት አሁንም እየተኖረበት ያለ ነው። ከዛ ውጭ ግን እናንተም ብትኖሩበት አፍርሳችሁን ብትገነቡት በጣም ቆንጆ የሆነ ሳይት ላይ ለሽያጭ የቀረበ 150 ካሬ ሜትር አያት አካባቢ አለ። እንዲሁም ሰው ያልገባበት 170 ካሬ ሜትር አያት አካባቢ ዘመናዊ ቪላ ቤት የምትፈልጉም ካላችሁ በ18 ሚሊዮን ብር ለሽያጭ በአስቸኳይ ቀርቧል። 100% ጠንቅቅ ያለ 3 መኝታ ቤት በጣም ቆንጆ መኝታ ቤቶችን የያዘ 2 ሰርቪስ እንዲሁም 2 ኪችን እና 1 የመኪና ማቆሚያ ያለው ግቢ ነው። እሱንም ቤት በ17 ሚሊዮን ብር ድረስ ያልቅላችኋል። 18 ሚሊዮን ብር ጥሪ ነው። ፋይሉ ቆንጆ ነው። ዲጂታል ካርታ ነው። መጓልና መግዛት ትችላላችሁ ማለት ነው። ስለዚህ ቤት ፈላጊ ከሆናችሁ በአዲስ አበባ ውስጥ በየትኛውም አካባቢ ምርጥና በርካሽ እንዲሁም በቅናሽ ዋጋ በአስቸኳይ ለሽያጭ የቀረቡ የተለያዩ መረጃ ላይ ያላወጣናቸው አሪፍ የቤት መረጃዎች አሉ። እየመጣችሁ ማየት፣ መጎብኘት፣ ከሻጮች ጋር መገናኘትና ፋይሎችንም በሚገባ እያጣራችሁ መግዛት ይጠበቅባችኋል። የዛሬውን የቤት መረጃ በዚህ ጨርሻለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ